أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين وصلى الله وسلم على عبده ورسوله نبينا محمد وعلى آله وأصحابه أجمعين. أما بعد، السلام عليكم ورحمة الله وبركاته. ተፍሲሩ ለቁርአን ሱረቱል ዓዲያት ሱራ ማለት ምዕራፍ ነው። አልዓዲያት ማለት ፈረሶች፣ የፈረስ ምዕራፍ እንደማለት ነው። ተርቲቡሃ ደረጃው መቶ ነው። አየቱ አንቀጾቹ 11 11 ናቸው። ወህየ ኑዙለን እሱም የወረደው መኪያ መካ ነው የወረደው ይላሉ። አልዓዲያት ማለት ፈረሶች በአላህ ሱብሓነሁ ወተዓላ መንገድ ፊ ሰቢልላህ ላይ የተሳተፉ የተጋፈጡ የዘመቱ ፈረሶችን በተመለከተ ነው። እንግዲህ አላህ ሱብሓነሁ ወተዓላ በእነሱ ከማለ በኋላ የሰው ልጅ አላህ በዋለለት ኒዕማ ጸጋ ከሃዲ መሆኑን አላህ ሱብሓነሁ ወተዓላ በዚህ ሱራ ይነግረናል ማለት ነው። እንዲሁም እንግዲህ አላህ በዋለለት ኒዕማ ጸጋ እንዳናስተባብል እንዳንክድ አላህ ያስጠነቅቀናል። طيب እንግዲህ አላህ ሱብሓነሁ ወተዓላ በፈለገው ነገር መማል ይችላል። አላህ ሱብሓነሁ ወተዓላ ደግሞ የሚምልባቸው ነገሮች ዋጋ ባለው ነገር ነው። እንዲሁም ትኩረት በሚሰጣቸው ነገሮች ነው አላህ የሚምለው እና አላህ በፈለገው ነገር መማል ይችላል። እኛ ግን መማል ባለብን ጊዜ የታዘዝነው በአላህ ሱብሓነሁ ወተዓላ ብቻና ብቻ እንድንምል ነው። ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር ከማል ሽርክ ነው፣ ሽርኩል አስገር ነው ማለት ነው። ስለዚህ በአላህ ብቻ ነው መማል ባለብን ጊዜ የምንምለው፣ በአላህ ብቻ ነው። አላህ ግን በፈለገው ነገር መማል ይችላል። ቢስሚላሂ ራህማን ራሂም። ቢስሚላሂ በአላህ ስም ጀምራለሁ፣ በስሙ የጀመርኩት ጌታ አርራህማኒ እጅግ በጣም ሩህሩህ ነው። አርራሂም እጅግ በጣም አዛኝ በሆነው ጌታ ስም ጀምራለሁ። ወልዓዲያቲ ضبሓ ይቺ ዋው ለቀሰም ነች፣ መሐላ ነች፣ የመሐላ ሐርፍ ነች ማለት ነው። የመሐላ ፊደል ነች ማለት ነው። ወልዓዲያቲ ሯጭ በሆኑት ፈረሶች እምላለሁ አለ አላህ ሱብሓነሁ ወተዓላ። አላህ ማለ ማለት ነው። ወልዓዲያቲ ሯጭ በሆኑት ፈረሶች እምላለሁ አለ። ዓዲያት ማለት እንግዲህ ፈረሶች ማለት ነው። ፈረስ ወልዓዲያቲ ሯጭ በሆኑት በኃይለኛው ሯጭ በሆኑት በሚጋለቡ ፈረሶች ማለት ነው። በጂሃድ ላይ በአላህ ሱብሓነሁ ወተዓላ መንገድ በጂሃድ ላይ በሚጋለቡ ፈረሶች አላህ እየማለ ነው። እንግዲህ ያንን ክስተት እያወሳ አላህ ሱብሓነሁ ወተዓላ ይምላል ማለት ነው። ወልዓዲያቲ ሯጭ በሆኑት ፈረሶች እምላለሁ። ضبሓ እያለከለኩ ድምጽ እያወጡ ማለት ነው። ضبሓ ማለት እያለከለኩ ማለት ነው። እያለከለኩ በኃይለኛው ሯጭ በሆኑት ፈረሶች አላህ ማለ። ፈልሙሪያቲ ቀድሓ ፈልሙሪያቲ አውጪ በሆኑትም ፈልሙሪያቲ እሳትን አውጪ በሆኑት ወይም እሳትን በሚፈጥሩት ፈረሶች አላህ ማለ። እንዴት አድርገው? ቀድሓ እያጋጩ ማለት ነው። በእግራቸው ነካ ሲያደርጉት እዛኛው ድንጋይ ጋር ሂዶ ሲላተም ብልጭ ይላል ማለት ነው። እሳት ይፈጥራል ማለት ነው። እንዲሁም በእግራቸው ሲሉት እዛኛው ኮቴያቸው ጋር እዛኛው ኮቴ ጋር እዛኛው እግር ጋር ሲገናኝ ምን ይፈጥራል? እሳት ማለት ነው። ብልጭ ይላል ማለት ነው። ያንን ነው ያን ክስተት እንትን እያለ ነው ማለት ነው አላህ ሱብሓነሁ ወተዓላ። ፈልሙሪያቲ ቀድሓ ፈልሙሪያቲ አውጪ በሆኑት እሳትን አውጪ በሆኑት ወይም እሳትን በሚፈጥሩ ፈረሶች አላህ ማለ። ቀድሓ እያጋጩ ማለት ነው። በእግራቸው በኮቴያቸው ድንጋዩን ነካ ሲያደርጉት እሳት ይፈጥራል ማለት ነው። እና እሳትን አውጪ በሆኑት ወይም እሳትን በሚፈጥሩ ፈረሶች አላህ ማለ። ፈልሙጊራቲ ضبሓ አፍዋን ፈልሙጊራቲ ሶብሓ ፈልሙጊራቲ ወራሪ በሆኑት ማለ አላህ ሱብሓነሁ ወተዓላ። ፈልሙጊራቲ ወራሪ በሆኑትም እምላለሁ አለ። ሶብሓ ንጋት ላይ በጧት ማለት ነው። ጥላትን ወራሪ በሆኑት ጥላትን በሚወሩትም እምላለሁ አለ አላህ ሱብሓነሁ ወተዓላ። እንግዲህ ኃይለኛ ውጊያ ሲሆን ይዋጉና ንጋት ላይ እንገናኝ ይባባላሉ ማለት ነው። ከዛም ንጋት ላይ ጀግና የሆነው በጥሶ ይገባል ማለት ነው። እና በእነሱ አላህ ማለ።
ፈልሙጊራቲ በሚወሩት ሱብሓ ንጋት ላይ ማለት ነው። ንጋት ሱብህ ላይ ጥላትን ወራሪ በሆኑት ፈረሶችም እምላለሁ አለ አላህ ሱብሓነሁ ወተዓላ ማለ ፈአሰሩነ ቢሂ ነቅዓ ፈአሰሩነ በሚቀሰቅሱትም ቢሂ በሱ ማለት ነው። በዛ በእግራቸው ነቅዓ አቧራን በሚቀሰቅሱት አቧራን በሚያነሱት ፈረሶች እምላለሁ አለ አላህ ሱብሓነሁ ወተዓላ ማለ። ያለፈ ስለሆነ አላህ ማለ እንላለን ማለት ነው። ፈአሰሩነ በሚቀሰቅሱት ምንን ቢሂ በሱ ነቅዓ አቧራን ማለት ነው። ልክ አቧራ ወደ ላይ ይነሳል ማለት ነው። ወደ ላይ ይጨሳል። ያኔ ማን ይሁን አያስታውቅም። ዝም ብሎ እየቀነጠሰ ይጥለዋል ማለት ነው በሰይፍ። የጀግኖቹ ውጊያ የሚገርም እኮ ነው አላህ። طيب فأثرون به نقع فأثرون በሚቀሰቅሱትም በሚያነሱት به በሱ ነቅዓ አቧራን በሚቀሰቅሱትም ፈረሶች እምላለሁ አለ አላህ ሱብሓነሁ ወተዓላ ማለ ፈወሰጡነ به ጀምዓ ፈወሰጡነ መካከልም በሚገቡት እምላለሁ አለ ቢሂ በሱ በዛ ንጋት ማለት ነው። ቢሂ እዚህ ጋር ያለው ንጋቱን ማለት ነው። በዛ ንጋት ደግሞ መካከል በሚገቡት ጀምዓ በስብስብ ላይ ክቢያ ላይ ማለት ነው። በጥላት ስብስብ ላይ ማለት ነው። በጥላት ክቢያ ወይም ስብስብ ላይ ሰንጥቀው መካከል በሚገቡትም እምላለሁ አለ አላህ ሱብሓነሁ ወተዓላ ማለት ነው። ፈወሰጡነ መካከል ማለት ነው። መካከል በሚገቡት ቢሂ በሱ ጀምዓ በስብስብ ላይ ጥላት ስብስብ ላይ ማለት ነው። መካከልም በሚገቡትም እምላለሁ አለ። እንግዲህ ይህ ሁሉ የማለው ምንድነው? አላማው ምንድነው? ኢነል ኢንሳነ ሊረቢሂ ለከኑድ። እንግዲህ የማለበት አላማ ምንድነው? ኢነኮ አልኢንሳነ የሰው ልጅ እኮ ሊረቢሂ ለጌታው ለከኑድ ከሃዲ ነው አለ። የሰው ልጅ ጌታው በዋለለት ጸጋ ላይ የሰው ልጅ ከሃዲ ነው። እዚህ ጋር አል ስለገባ ሁሉም የሰው ልጅ ነው። እዚህ ጋር ከሃዲያኖች ብቻ አይደለም አማኙም ይገባል ማለት ነው። አል ስለገባ እዚህ ጋር አልኢንሳነ ስለሆነ አል ሚለው ሁሉንም የሰው ልጅ ማለት ነው። የሰው ልጅ በአጠቃላይ ኢነኮ አልኢንሳነ የሰው ልጅ እኮ ሊረቢሂ ለጌታው ለከኑድ ከሃዲ ነው። ጌታው በዋለለት ጸጋ ላይ ከሃዲ ነው። በቃ አላህ እኮ ብዙ ኒዕማ ጸጋዎችን ውሎልናል። ግን ትንሽ ጎደል ሲልብን እንደው እኔ እኮ አይሳካልኝ እኔ እንደዚህ ኩኒ እንላለን ማለት ነው። አማኝም እንኳን እንደው አላህ ያዘነለት ሲቀር ማለት ነው። በቃ እናማርራለን፣ እንክዳለን። አይ ይሄን እኮ ውሎልኛል፣ ይሄን እኮ አድርጎልኛል ብለን አልሐምዱሊላህ እንል። በቃ እናማርራለን በሆነች ነገር እንደሆነች ነገር ጎደል ስትልብን ማለት ነው። ያ አላህ ኢነኮ አልኢንሳን የሰው ልጅ እኮ ሊረቢሂ ለጌታው ለከኑድ ከሃዲ ነው አለ። እንግዲህ ነው የማለበት ማለት ነው። እያጠቆረብኝ ቢያለሳ ቢስሚላህ ወኢነሁ ዐላ ዛሊከ ለሸሂድ ወኢነሁ እሱ እኮ ዋው አሁንም ኢነሁ እሱ እኮ የሰው ልጅ ዐላ ላይ ዛሊከ በዚህ ጉዳይ ላይ ለሸሂድ መስካሪ ነው። በጌታው ጸጋ ላይ ከሃዲ ለመሆኑ መስካሪ ነው ራሱ የሰው ልጅ። በዚህ በዱንያ ላይ እንኳን ባይመሰክር ማለት ነው ነገ በአኺራ ይመሰክራል ማለት ነው። አፉ ተዘግቶ እጁ ይናገራል፣ እግሩ ይመሰክርበታል፣ ሙሉ አካላቱ ይመሰክራል፣ ይናገራል ማለት ነው። በዚህ በዱንያ ላይ ቢያስተባብልም ማለት ነው። طيب ኢነሁ ወአሁንም ኢነሁ እኮ የሰው ልጅ ዐላ ላይ ዛሊከ በዚህ ጉዳይ ላይ ጌታው በሰጠው ጸጋ ላይ በማስተባበሉ ላይ ለሸሂድ መስካሪ ነው ማለት ነው። ይሄ እዚህ ጋር ዶሚሩ ወደ አላህ ካደረግነው ደግሞ ወኢነሁ እዚህ ጋር ዶሚሩ ወደ አላህ ካደረግነው ወኢነሁ እኮ አላህ እንላለን። ዐላ ላይ ዛሊከ በዚህ ጉዳይ ላይ የሰው ልጅ ከሃዲ ለመሆኑ ለሸሂድ መስካሪ ነው ራሱ አላህ ሱብሓነሁ ወተዓላ መስካሪ ነው። ይሄን በዚህ ጉዳይ ክድሃል ይለዋል ማለት ነው። ወይም ደግሞ ዶሚሩን ደግሞ ለሰው ልጅ ካደረግነው የሰው ልጅ ማለት ነው። ያ ሁለቱንም ተፍሲር እንድትይዙት ነው። ቢስሚላህ እዚህ ላይ አስቸገረ እያጠቆረብኝ እንዲያለ طيب ወኢነሁ እኮ የሰው ልጅ ዐላ ላይ ዛሊከ በዚህ ጉዳይ ላይ ለሸሂድ መስካሪ ነው። ነገ የውመል ቂያማ የሰው ልጅ በራሱ ላይ ይመሰክራል ማለት ነው። ወኢነሁ እኮ ዋው አሁንም ኢነሁ እኮ የሰው ልጅ ሊሑቢ ለመውደዱ አልኸይር አይ ቢማዕና እዚህ ጋር አልኸይር ያለው
መልካም ነገር ሳይሆን አልኸይሪ ገንዘብን ለመውደዱ ለሸዲድ ብርቱ ነው። የሰው ልጅ ገንዘብን ሲወድ ደግሞ በጣም ብርቱ ነው አለ። ወኢነሁ እሱ እኮ የሰው ልጅ ሊሑቢ ለመውደዱ አልኸይሪ አይ ኸይር ማለት መልካም ነገር ሳይሆን አልኸይሪ ማለት ገንዘብን ማለት ነው። ገንዘብን ለመውደዱ ለሸዲድ ብርቱ ነው፣ በጣም ብርቱ ነው። ገንዘብን ሲወዳል የሰው ልጅ። አዎ ገንዘብን በጣም እንወዳለን። እንኳን አዳም ትልልቆች ህፃናቶች ራሱ በአቅማቸው ገንዘብን ይወዳሉ። አላህ ወኢነሁ ንሁኮሱ የሰው ልጅ ሊሑቢ ለመውደዱ አልኸይሪ ገንዘብን ለመውደዱ ለሸዲድ ብርቱ ነው። የሰው ልጅ ገንዘብን ሲወድ በጣም ብርቱ ነው አለ። አፈና ከዛ ምን አለ? አፈላ ያዕለሙ ኢዛ ቡዕሲረ ማ ፊል ቁቡር አፈላ ያዕለሙ አያውቅምን? ይሄ ሰው ልጅ እንደው ገንዘብ ዱንያ ብቻ ነው፣ እንደው ገንዘብ ብቻ ነው አያውቅምን? በቃ ሀሳቡ ገንዘብ ብቻ ነው እያለ ነው አላህ። አፈላ ያዕለሙ አያውቅምን? ኢዛ ጊዜ ቡዕሲረ በሚወጣ ጊዜ ኢዛ ጊዜ ቡዕሲረ በሚወጣ ጊዜ በሚቀሰቀስ ጊዜ ማያፊ ውስጥ ያለው አልቁቡር መቃብር ውስጥ ያለው ማለት ነው። መቃብር ውስጥ ያለው ሙታን ሁሉ በሚቀሰቀስበት ጊዜ የሚሆነውን አያውቅምን? ይህ የሰው ልጅ እንግዲህ መቃብር ውስጥ ያለው ሁሉ በሚወጣ ጊዜ በሚቀሰቀስ ጊዜ የሚሆነውን የሚገጥመውን ነገር አያስተውልምን? አያገናዝብምን? እያለ ነው አላህ። አፈላ ያዕለሙ አያውቅምን? የሰው ልጅ ኢዛ ጊዜ ቡዕሲረ በሚቀሰቀስ ጊዜ በሚወጣ ጊዜ ማያፊ ውስጥ ያለው አልቁቡር መቃብር ውስጥ ያለው ሁሉ ሙታን ማለት ነው። በሚወጣ ጊዜ የሚሆነውን የሚገጥመውን አያስተውልም? አያውቅምን? ምን እንደሚገጥም አያውቅምን? አያስተነትንም? አያገናዝብም? ይሄ ሰው ልጅ እያለ ነው አላህ። ወሑሲለ ማ ፊ ሱዱር ወሑሲለ እንዲሁም በተገለጸም ጊዜ አለ። ወሑሲለ በሚገለጽ ጊዜ ማለት ነው፣ ወይም በሚብራራ ጊዜ። ወሑሲለ በሚብራራ በሚገለጽ ጊዜ ማ ነገር ፊ ውስጥ ያለው አሱዱር በልብ ውስጥ ማለት ነው። በልብ ውስጥ ያለው ሁሉ በልብ ውስጥ ያለው በልባችን ውስጥ የደበቅነው ሁሉ በሚገለጥበት ጊዜ የሚሆነውን የሚገጥመውን ነገር አያስታውስምና አያውቅምን የሰው ልጅ እያለ ነው አላህ። ወሑሲለ በተገለጸ ጊዜ ማ ነገር ፊ ውስጥ ያለው አሱዱር በልብ ውስጥ ያለው ሁሉ ማለት ነው። በተገለጸ ጊዜ እንዴት እንደሚሆን አያውቅምን የሰው ልጅ? አያውቅም? አያስተነትንም? አያስተውልምን? እያለ ነው እንግዲህ የደበቅነው ሁሉ የውመል ቂያማ ሁሉ ነገር ይወጣል ማለት ነው። በልባችን የያዝነው በልባችን የደበቅነው ሁሉ ግልጽ ይሆናል ማለት ነው። ይገለጻል ማለት ነው። ግልጽ ይሆናል፣ ግልጽ ይወጣል ማለት ነው። አሁን ከአላህ አንደበቅም። አሁን የሆነ ነገር ተደብቀን ከሰዎች ልንደበቅ እንችላለን። ከሰዎች ተደብቀን የሆነ ነገር ልንሰራ እንችላለን። ከአላህ ግን የሚደበቅ ነገር የለም። ወሑሲለ በሚገለጽበት ጊዜ ማ ነገር ፊ ውስጥ ያለው አሱዱር በልብ ውስጥ ያለው በሚገለጽበት ጊዜ እንዴት እንደሚሆን አያውቅምን የሰው ልጅ? አያስተውልምን? እያለ ነው። ኢነ እኮ ረበሁም ጌታቸው እኮ ኢነ እኮ ረበሁም ጌታቸው እኮ ቢህም በነሱ የውመኢዚን የዛን ቀን የውመል ቂያማ ለኸቢር ውስጥ አዋቂ ነው። እዚህ ጋር የውመኢዚን የዛን ቀን ያለው ትኩረት ለመስጠት ነው ማለት ነው። ትልቅ ቦታ ስለሰጠው ነው። ስለዚህ አላህ በዱንያም ሆነ በአኺራም የውስጥ አዋቂ ነው። በዱንያም ላይ ያለን አላህ የውስጣችንን ምን እንደምንል ምን እንደምናስብ የውስጣችን አዋቂ ነው። አላህ የውስጥ አዋቂ የሆነ ጌታ ነው። ግን የውመኢዚን የዛን ቀን ያለው ትኩረት ለመስጠት ነው ያንን ቀን ማለት ነው እንጂ አላህ በዱንያም ሆነ በአኺራም አላህ የውስጥ አዋቂ የሆነ ጌታ ነው። ይሄን ይመስላል። ያው እየደጋገምኩላችሁ ነው የቀራሁት። ያው መድገም አይጠበቅብኝም። ልድገምላችሁ ወይም አንዴ ማለት ነው። እዚህ ላይ አስለን እየጠቆረ አስቸገረኝ። አንዴ ልድገመው። ወልዓዲያቲ ضبሐ ወልዓዲያቲ በኃይለኛው ሯጭ በሆኑት ፈረሶች እምላለሁ አለ። ضبሐ እያለከለኩ ማለት ነው። ድምጽ እያወጡ እያለከለኩ ሯጭ በሆኑት ፈረሶች እምላለሁ። ፈልሙሪያቲ ቀደሐ ፈልሙሪያቲ አውጪ በሆኑት ፈልሙሪያቲ አውጪ በሆኑት እሳትን አውጪ በሆኑት ወይም እሳትን
በሚፈጥሩት ማለት ነው። ቀደሐ እያጋጩ በእነሱ እምላለሁ አለ። ፈልሙጊራቲ ሱብሐ ወራሪ በሆኑትም ፈልሙሪያቲ ወራሪ በሚወሩትም ሱብሐ ንጋት ላይ በሚወሩትም እምላለሁ አለ። ፈአፈሩና ቢሂ ነቅዓ ፈአፈሩና በሚቀሰቅሱት ቢሂ በሱ ነቅዓ አቧራን በሚቀሰቅሱት አቧራን በሚያስነሱት እምላለሁ አለ። ፈወሰጦና መካከልም በሚገቡት ፈወሰጦና መካከል በሚገቡት ቢሂ በሱ ጀምዓ ስብስብ ላይ ክቢያ ላይ በጥላት ስብስብ ላይ መካከልም በሚገቡት እምላለሁ አለ። አላህ ሱብሓነሁ ወተዓላ ማለ እንግዲህ የማለበት ምክንያት ምንድነው? ኢነኩ አልኢንሳን የሰው ልጅ እኮ ሊረቢሂ ለጌታው ለከኑድ ከሃዲ ነው። በጌታው በሰጠው ጸጋ ላይ ከሃዲ ነው አለ። ወኢነሁ እሱ እኮ የሰው ልጅ ዐላ ላይ ዛሊከ በዚህ ጉዳይ ላይ ለሸሂድ መስካሪ ነው፣ በራሱ ላይ መስካሪ ነው። ወኢነሁ እሱ እኮ የሰው ልጅ ሊሑቢ ለመውደዱ አልኸይር ገንዘብን ለመውደዱ ለሸዲድ ብርቱ ነው። አፈላ ያዕለሙ አያውቅምን የሰው ልጅ ኢዛ ጊዜ ቡዕሲራ በሚወጣ ጊዜ በሚቀሰቀስ ጊዜ ማያፊ ውስጥ ያለው አልቁቡር መቃብር ውስጥ ያለው ሁሉ ሙታን በሚቀሰቀስ ጊዜ በሚወጣ ጊዜ የሚሆነውን አያውቅምን? አያስተውልምን? ወሑሲለ በሚገለጽበትም ጊዜ ግልጽ በሚሆንበት ጊዜ ማ ነገር ፊ ውስጥ ያለው አሱዱር በልብ ውስጥ ያለ በልቦና ውስጥ ያለ ሁሉ ግልጽ በሚወጣበት ጊዜ ማለት ነው። በሚገለጽበት ጊዜ እንዴት እንደሚሆን አያውቅምን? ምን እንደሚገጥመው እንዴት እንደሚሆን አያውቅምን? አያስተውልም? ኢነ እኮ ረበሁም ጌታቸው እኮ ቢህም በነሱ የውመ ኢዚን የዛን ቀን የውመል ቂያማ ለኸቢር ውስጥ አዋቂ ነው አለ አላህ ሱብሓነሁ ወተዓላ። ጀዛኩሙላሁ ኸይር። ምን ይመስላል የቃል በቃል ተፍሲሩ? ስህተት ካለኝ እያረማችሁኝ። ወሰላሙ አለይኩም ወረሕመቱላሂ